እንዴት ነው ሁላ ችግር ተቋቁመሽ ማለፍ የቻልሽው? እኔ እኮ አንቺ ያለሽ ጥንካሬ ሩቡን ያክል እንኳን የለኝም። ቆይ ታዲያ እንዴት አድርጌ ነው የገባሁልሽን ቃል ማክበር የምችለው? እንዴት ነሽ ሉሊት? ደህና ነኝ። ቆይ ምን ትሆናለሽ ብለሽ አስበሽ ነበር? እኔ ምንም አልሆንኩም። እናንተ ማርጄ እንደዚህ እንደሆነ እያያችሁ ጠፋችሁ ነው የጠፋችሁ። ለነገሩ እናንተ ምን ታደርጉ? ያበልተ ብዬው ተወኝ። እናንተ ምን ታደርጉ? ዛሬ ደግሞ በግራ ጎንሽ ነው እንዴ ተነሳሽው? ለነገሩ አንቺ በቀኝ ጎንሽም ተነስተሽ አታውቂም። ለማንኛውም ጺና ናቱ መጥተዋል። እኔ ስተኝ እነሱ ጠባቂ ነው ሲባል ፈጣሪ ሆይ ትዕግስቱን ስጠኝ። አሁን ለጠየኩሽ ጥያቄ እንደዚህ ነው የምትመልሽልኝ? ምን አለ አሁን ቀና ቀናውን ብትመልሺ? ከዚህ በላይ እንዴት ልመልስልሽ? የነገርኩሽ መሰለኝ። አሁንም ጥፋተኛዋ እኔ ነኝ አይደል? አሁን ቆይ እናቱና ጺ ገብተዋል ብሎ መጠየቅ ይሄን ያክል ያስቆጣል? ባልሽ አልመጣም። ያቺ ፌንጣ የሆነች ጽዮን ግን ገብታልሻለች። ናታን አልመጣም? ቆይ በዚህ ሰዓት የት ሊሆን ይችላል? በጣም መሽቷል እኮ። መንቀር ትላለች እንዴ? ትመስላለች። እዚህ እንዴት አመሸሽ እንዴ? ቆይ ምን ሆነሽ ነው እንደዚህ ኩርምት ብለሽ የተኛሽው? በርዶኝ ነው። እና ከብርድሽ ታዲያ ውስጥ ገብተሽ አትተኝም እንዴ? ምንም ያህል ብደርብ ሊሞቀኝ አይችልም። ይሄኛው ብርድ በልብስ የሚሸወድ አይደለም እንዴ። ይሄ ደግሞ ምን ማለት ነው? ታዩ በቃ። ይልቅ ግን አንቺ ደህና ነሽ? አሁን ነው እንደ እየገባሽ ያለሽው? አዎ አሁን ነው የመጣሁት። ሉሊትን እኮ ስጠይቃት አንቺ እንደገባሽና ናታን እንዳልገባ ነገረችኝ። እስካሁን አልመጣም? ቆይ ለምን? እስከ ዛሬ እኮ እንደዚህ አምሽቶ እንኳን አያውቅም። እኔ እንጃ። እስኪ አንቺ ደውይለት። ከኔ ይልቅ አንቺ ብትደውይለት ይሻላል። እሺ እሺ። አያነሳም? ቆይ እስኪ እየጠራ ነው። አነሳው። ሄሎ ወንድሜ፣ እንዴት አመሸ? ምንድነው እሱ ደግሞ እስካሁን አልመጣህም? የሆንከው ነገር አለ እንዴ? እርግጠኛ ነህ ምንም አልሆንክም? ማለት እናት መጣ ግን ቢሮ ውስጥ ብቻህን? እሺ በቃ አንተ እንደፈለክ። አረ ወንድሜ ደህና ነኝ፣ ምንም አታስብ። ድምጼ ደግሞ ተኝቼ ስለነበር ነው፣ ለዛ ነው። እሺ በቃ ደህና ደር። እሺ እኔም እወድሃለሁ። ላንተም መልካም አዳር ይሁንልክ። እሺ ዛሬ ቢሮ ነው የሚያድረው። ነገ የሚያስረክበው አስቸኳይ ስራ አለበት። አረ እሱ ብቻ ብልጥ። ነቅቼበታለሁ። ከዛች ከሚጀነጅና ሴት ጋር ሊያድር ብሎ ነው። ምን? ሌላ ሴት? እንደዚህማ በፍጹም ሊሆን አይችልም። እንዴ አረ እዚህ ተረጋጊ። እኔ እንኳን እኮ እንዳንቺ እኮ አልሆንኩም። እንዴ ቆይ ደግሞ ወንድምሽ ቆሞ እንዲቀር ነው የምትፈልጊው? አይ እሱ ከኤፍራታ ውጪ በፍጹም ሌላ ሴት ማፍቀር አይችልም። እንዴ ቆይ አልበዛም እንዴ? እሷም እኮ ሰው ናት። ለምንድን ነው ሁላ ስቃይ የሚደርስባት? ደህና ነሽ? አይደለሁም፣ በፍጹም ደህና አይደለሁም። መቼም ልሆን አልችልም። ወንድሜ ሌላ ሴት ማፍቀር አይችልም። እኔ እንዲሁም በፍጹም አልፈቅድም። በፍጹም ወንድሜ የኤፍራታና የኤፍራታ ብቻ ነው። እዚህ በቃ ተረጋጊ። ነይ ነይ ተረጋጊ። በቃ ምናልባት እኮ እኔ ተሳስቼ ሊሆን ይችላል። እሱ እንዳለውም እኮ ቢሮ ስራ በዝቶበት አምሽቶ ሊሆን ይችላል። አዎ እንደዛ ቢሆን ነው የሚሻለው።